ይቅርታ ሰሞኑን በጣም ብዙ ስራ ላይ ስለነበርኩ ነውና መዘጋጀትም በበቂ ሁኔታ አልቻልኩም። አሁን ማቅረብ አልችልም። ይቅርታ። ይቅርታ ሰሞኑን በጣም ብዙ ስራ ላይ ስለነበርኩ ነውና መዘጋጀትም በበቂ ሁኔታ አልቻልኩም። አሁን ማቅረብ አልችልም። ይቅርታ። እንዲህ ብዬ ተመልሼ ቢሆን ኖሮ ኪሮ ሌላ እድል ትሰጡኝ ነበር። ዓለምም እንደዚህ ናት። ለእኛ ሰበብ ምንም ቦታ የላትም። ሰበብ ከጥንት ጀምሮ የነበረ የሰው ልጆች መጥፎ ልማድ ነው። አዳም ላጠፋው ጥፋት በሔዋን አሳበበ፣ ሔዋን ደግሞ በእባቡ። ነገር ግን ያ ሰበባቸው ከገነት ከመባረር አላዳናቸው። የእናቴ መቀነት አደናቅፎ ጣለኝ፣ ሰው የለኝም፣ ገንዘብ የለኝም፣ ጊዜው አሁን አይደለም እያለን የደረደርናቸው ሰበቦች ምን ውጤት አመጡል? የድንጋይ ሰበባችን ነው። ብዙ ሰበቦችን በደረደርን ቁጥር ሸክማችንን ከባድ እናደርገዋለን። ይህም ድንጋዮችን ተሸክሞ ተራራ ላይ ለመውጣት እንደመሞከር ነው። ያም ደግሞ ትልቁ ህልማችንን ለማሳካት የምናደርገውን ጥረት ፈታኝ ያደርግብናል። ይልቁንም እነዚህን ድንጋዮች እንደ መረማመጃ መወጣጫ ብንጠቀማቸው ያሰብነው ከፍታ በጊዜው እንደርሳለን። የማስተርስ ተማሪ ያለው ማርገዜ፣ ባመንኩት ሰው መከዳቴ፣ የገዛ የውስጤ ፍርሃት ያሰብኩትን እንዳላሳካ ከበቂ በላይ ሰበብ ነበር። ነገር ግን ራዕይ ስለነበረኝ በሲሴክሽን በወለድኩኝ በ5 ቀኔ ወደ ትምህርት ተመለስኩ። ልክ እንደ እርግዝና ጊዜ የአራስነት ጊዜንም በዶርም ውስጥ አሳለፍኩ። ጨከንኩ፣ ቀጠልኩ፣ ትምህርቴንም በጥሩ ሁኔታ ጨረስኩ። ነገር ግን ሰበብ ብደረድር ኑሮ፣ ተስፋ ብቆርጥ ኑሮ ትምህርቴን ማጨርስም ልጅ አማናዊትም ልታስመርቀኝ አትመጣም ነበር። እናንተስ ሰበባችሁ ሸክም ሆኖባችኋል ወይንስ ያሰባችሁትን ለማሳካት እንደ መነቃቂያ እየተጠቀማችሁት ነው? የድንጋይ ለሰበበኛ ሰው እንቅፋት፣ ለጨከነ፣ ለወሰነ፣ ለሚሞክር ራዕይ ላለው ደግሞ ልክ ጥሩ ግንበኛ መሰረቱን እንደሚሰራበት ህልሙን ይገነባበታል። ድንጋያችሁን አንሱ፣ ህልማችሁን ገንቡበት። አመሰግናለሁ። ብራቮ! እኔ ብጀምር ደስ ይለኛል። እንዴት ልትሰጪ ልጠይቅሽ ነበር። ለምን ሲገረም አይቻሉ ለመናገር ፈጠና። በጣም እኔ ገና መጀመሪያ ስትጀምሪ ከስር መሰረቱ ታሪክሽ ነው በጣም ያነቃቀኝ። ሰው የትኛውን ያስደስተዋል ብለሽ ሳይሆን ይልቁኑ እግዚአብሔር የትኛውን ያስደስተዋል ብለሽ ነው የተነሳሽው። ይሄን ውሳኔ ባትወስኚ ኖሮ ከዛም የባሰ ጨለማ ነበር የሚሆነው ብዬ አስባለሁ። ያንን ወስነሽ አድርገሽው ደግሞ በዛውም አለመቆምሽ በዛውም ቀጥለሽ ደግሞ ያሰብሽውን አሳክተሽ እኔ እዚህ ጋር በመቆምሽ ብቻ አንዷንም ጠፍቶብኛል ስትይ ምን አለ ታሪኳን ብቻ ዝም ብላ በቃ ቀጥላ በወረደች ይያልኩ ነበርና ልመልስሽ ነበር ራሱ በቃ እውነት አነቃቅታኛለች ነበር ልመልሳል ነበር። ይሄንንም ራሱ እንትና ኤክስፔክት አላደረኩም አልጠበኩም። በቃ እንዳው ሙሉ የታሪክሽን በንቁ ፖድካስት ላይ እጠብቃለሁ። በእውነት ቴንክ ዩ ኤልሻዳይ በጣም የሚገርም ድንቅ ንግግር ነው። ዛሬ የመጀመሪያ ሳይሆን ፋይናል ላይ ይመስላል። እኔ እስካሁን ልቤ እየመታ ነው የምር ጉስፓምፕ ላይ ሰውነቴን ሁሉ ሲወረኝ ነበር። ለምን ህይወትሽ ራሱ ዳኒ እንዳለው የሬዚሊየንስ ወይም ደግሞ የአልበገር ባይነት ምልክት ነው። እንኳንም እግዚአብሔር ረድቶሽ ልጅሽን ለማየት አበቃሽ። ብዙ ሰዎች ያኛው እንዳለሽ ስለሚመጡ ማለት ነው። የምሬን በጣም ደስ ይላል። የእናትሽን ተከትለሽ ይመስለኛል እንደዚህ ጠንካራ ሆንሽና ልጅሽም ያንቺን ፈለግ እንድትከተል እመኝልሻለሁ። በሁለተኛ ሌላ እንደው ከዚህ የተለየ የምነግርሽ ነገር አክቲንግን ብትጀምሪ ጥሩ ነው። ለምን ድራማ ነበር የሰራሽ የነበረው የመሰለኝ። በጣም ጥሩ ነው። በጣም ጥሩ ውጤት ከማነቃቃትም በላይ ነው ለኔ።
እኔ ሚሊየን ታይምስ ነው የተነቃቃሁት። የሌሎቹንም ባር ሰቅለሻል ብዬ ነው የማስበው። እግዚአብሔር ይርዳቸው እንግዲህ አነጋግረሽኛል። ተነከቺ ጨለመ መንደሩ አንቺ ካጣ ወዲህ ምናነው አገሩ እግሬ ተሳሰረ ከመሄጃው ከፋኝ የናፍቆትሽ ዶፍ ወርዶ ተለቀለቀኝ በደል እንዳጎደለኝ በፍቅርሽ የገባኝ ከረፈደ ስለይሽ ጥፋቴ ቢያሳጣኝም በፍቅርሽ ዛሬ ትናንት አይደለም እባክሽ ነይ በኖት ነይ በራፍንን እስኪ ነይ በኖት ናፍቃለች ነይ በኖት ነይ በላትንን እስኪ ነይ በኖት ናፍቃለች ቀጠሮው ይቅርና ይታሰመላው አይኔ አንቺን ካላየ ምኑ የሞላው ወንዙም ተሻግራችሁ ካለች ገጽዱ ናፍቆቱን ልገላት በድላት ፍሩ ትዝታሽ የመጣ እንቅልፍ ይነሳኛል ባዶ ቤት ገብቼ ድግዳው ያየኛል በሌል እንዳጎደለኝ በፍቅርሽ የገባኝ ከረፈደ ስለይሽ ጥፋቴ ቢያሳጣኝ በፍቅርሽ ዛሬ ትናንት አይደለም እባክሽ ነይ በሏት ነይ በሏት እስኪ ነይ በሏት ናፍቃለች ነይ በሏት ነይ በሏት እስኪ ነይ በሏት ናፍቃለች አንዱ ለቴ ስስታራቴ መቶ ጀጅ ደራበፊለች በቤቴ ንፋስ ሆይ ዲገራ ውፎቻዋይ ያንቺ የልቤ ሰው ካለችበት ትሩርልኝ የውሃ ሸታለሽ የአበባ ሸታለሽ የነፍሴ ትዝታ የልቤ መረጋትሽ ነይ በሏት